ለራስ የሚሰመሩ ቀይ መስመሮች ጤነኛና የተረጋጋ ህይወት ለመኖር በጣም ወሳኝ ናቸው። ነገር ግን ደግሞ ሁሉም ሰው ይህን ታውቆ ተግባራዊ ሲያደርግ አንመለከት። የፍቅር ህይወት ውስጥ ግላዊም ከፍቅር ጋር አንጻርም ገደቦች ማስቀመጥ በጣም አስፈላጊ እንደሆነ ባለፈው ትምህርታችን ተነጋግረንበታል። በዛሬው ትምህርታችን ግላዊ ገደቦችን ስናበጅ ወይም ደግሞ ስናስቀምጥ ማወቅ ያሉብን መሰረታዊ ነገሮችን እንመለከታለን። እዚህ ጋር ሁላችሁም ሳትረሱ ቪዲዮ ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። ለራስ የሚሰመሩ ቀይ መስመሮች ምንድናቸው? ለምንስ አስፈለጉ የሚለውን እንመልከት። በመጀመሪያ ለራስ የሚሰመሩ ቀይ መስመሮች አንድ ሰው ህይወቱን በመልኩ መምራት እንዳለበት የሚያመለክቱ መርሆች ናቸው። ለምሳሌ አንድ ሰው በየተወሰነ ጊዜው የብቻ ጊዜ ቢፈልግ ይህን ፍላጎቱን ለማሟላት ራሱን ለማዳመጥ ኃይሉን እንደገና ለማደስ ምናምን እንዲረዳው በሳምንት አንድ ቀን ለ4 ሰዓት ወይም ደግሞ ለ5 ሰዓት ብቻ መሆን አለብኝ ብሎ ሊል ይችላል። ዘን ከዚህ ጊዜ በኋላ እቺ ቀን እቺ ሰዓት ቀይ መስመሩ ናት ማለት ነው። የማይደራደርባት እንድትሆን ማድረግ ይችላል ማለት ነው። አንድ ሰው እንደነዚህ አይነት ቀይ መስመሮችን በማስቀመጥ ህይወቱን በምን አይነት መልኩ መምራት እንዳለበት ለራሱ የሆኑ መርሆች ማስቀመጥ ይችላል ማለት ነው። ያ ነው ለራስ የሚሰመር ቀይ መስመር ብለን የምንለው ነገር ማለት ነው። ገደቦች ወይም ደግሞ ግላዊ ገደቦች ለምን አስፈለጉ የሚለው ነገር ስንመለከት ግላዊ ገደቦች በጣም ብዙ ነገሮችን ሊያጠቃልሉ ይችላሉ። ከራሳችን አልፎ ከሰዎች ጋር ያለን የትኛውንም አይነት ኢንተራክሽን ባላንስ የማድረግና እንዴት ትሪት መደረግ እንደምንፈልግ ለሰዎችን ፍንትው አድርገው ሊያሳዩ ይችላሉ። እዚህ ጋር አንድ ነገር ልንግባባ ይገባል። ግላዊ ገደቦች ማስቀመጥ ፈን የሚደረግ በጣም ኢንጆይብል ነው ምናምን እያልኳቸው አይደለም። ግን ደግሞ እነዚህን ገደቦች አለማስቀመጥ በራሱ ደግሞ በሰዎች በቀላሉ አድቫንቴጅ እንዲወሰድብን የማንም መጫወቻ እንድንሆን ምናምን የሚያደርግ በጣም አደገኛ ነገር ነው። እዚህ ጋር ሐሳባችን ጠቅለል ስናረገው ለራስ የሚሰመሩ ቀይ መስመሮች ያላችሁበትን ሪሌሽንሺፕ ያስተካክሉላችኋል፣ በራስ መተማመናችሁን ይጨምሩላችኋል፣ ኃይላችሁን ለማደስ ይረዳችኋል፣ ለማደግ ለመሻሻል ምናምን በር ይከፍቱላችኋል። እነዚህ በጣም ለራስ ቀይ መስመር ካሰመርን በኋላ ልናገኝ የምንችላቸው ቤኔፊቶች ናቸው ማለት ነው። እዚህ ጋር ገደብና አይነታቸው ስንል በጣም ብዙ የተለያዩ አይነት ገደቦች አሉ። ከነዚህ መሃል ዋናዎቹን ለማንሳት ያህል አካላዊ ገደብ አለ። አካላዊ ገደብ ማለት ምናልባት በሰዎች መነካት የማንፈልግባቸው ቦታዎች ቢኖሩ እነዛ ነገሮች እንዳይጣሱ ማድረግ ማለት ነው። ወይም ደግሞ እንዲነኩ የማንፈልጋቸው ሰዎች ሊኖሩ ይችላሉ። ስቲል ያን ነገር ማስጠበቅ ወይም ደግሞ እንደነዚህ አይነት ገደቦችን ማበጀት አካላዊ ገደብ ብለን ልንል እንችላለን። ወሲባዊ ገደብ በጾታዊነት ወቅት ወይም ደግሞ እንደነዚህ አይነት ነገሮች ውስጥ ስንገባ በጭራሽ ሊጣሱ ማይገባቸው ነገሮች ናቸው። አንዳንዴ ያንን ነገር የምንከውንበት መንገድ ሊሆን ይችላል። አንዳንድ ጊዜ ሊወሩ መንፈልጋቸውና ማንፈልጋቸው ነገር ሊሆን ይችላል። ብቻ ይሄንን ሁኔታ ተንተርሶ የሚመጡ ነገሮች በሙሉ ወሲባዊ ገደብ ብለን ልንላቸው እንችላለን። ንቃተ ህሊናዊ ገደብ የምንለው አለ። ይሄ የሰዎችን ሐሳብ ማክበር፣ የራስን ሐሳብ ከማስከበር ምናምን አንፃር ይሄ ኦፒኒዮኖችን በተመለከተ ልናስቀምጥ የምንችለው ገደብ ነው። አራተኛው ፋይናንሻል ገደብ ነው። ፋይናንሻል ገደብ ያው ከስሙ በቀላሉ መረዳት እንደምንችለው ገንዘብ ነክ ጉዳዮችን በተመለከተ የምናስቀምጣቸው ገደቦች ማለት ነው። አምስተኛው ቁሳዊ ገደብ ነው። ቁሳዊ ገደብ ከሰዎች ጋር ሼር የምናደርጋቸውና እንዲነኩባችሁ ማትፈልጋቸው ነገሮች ወይም ደግሞ እንዲነኩብን ማንፈልጋቸው ነገሮች ይኖራሉ፣ ሼር የምናደርጋቸው ነገሮች ይኖራሉ። ስለዚህ እነዚህ ነገሮች በሚገባ ለይቶ ማስቀመጥ ያ ቁሳዊ ገደብ ብለን እንችላለን። ስለዚህ እነዚህ ገደቦች ስናበጅ ዋና የገደብ አይነቶች ናቸው፣ ወይም ደግሞ በፍጹም ልንረሳቸው ልንዘላቸው የማይገቡ ገደቦች ናቸው ማለት ነው። ለራስ የሚቀመጡ ቀይ መስመሮችን ስናሰምር ማወቅ ያሉብን ነገሮች ምንድናቸው የሚሉን ስንመለከት ደግሞ የመጀመሪያው የምትፈልጉትና የሚጠቅማችሁ ነገር ምንድነው የሚለው ነገር በሚገባ ልታውቁ ይገባል። የምትፈልጉት ምንድነው፣ የሚጠቅማችሁ ነገር ምንድነው? ይሄ ፖይንት ገደቦች ስታስቀምጡ ከሁሉም ከየትኞቹም እንትኖች አስቀድማችሁ ኮንሲደር ልታደርጉት የሚገባው ጉዳይ ነው። ከሪሌሽንሺፓችሁና ከህይወት የምትፈልጉት ነገር ምንድነው? ደስተኛና ፖዚቲቭ ቫይብ ውስጥ እንድትሆኑ የሚያደርጋችሁ ነገሮች የትኞቹ ናቸው የሚለው ነገር በሚገባ ቼክ ልታደርጉ ይገባል። ሁለተኛ ገደቦች ከማስቀመጣችሁ በፊት ጊዜ ወስዳችሁ ልታስቡበት ይገባል። የትኛውንም አይነት ገደብ ሴት ከማድረጋችሁ በፊት ወይም ደግሞ የትኛውንም አይነት ሬድ ላይን ከማስመራችሁ በፊት ቀድማችሁ ጊዜ ወስዳችሁ ልታስቡበት ይገባል። ለመሰላችሁ ይሄን ነገር ቼክ የምታደርጉት የምታስቀምጧቸው የትኞቹም አይነት ገደቦች በምንም መልኩ ምቾት የሚነሷችሁና የሚገሩብጧችሁ ሊሆኑ አይገባም። ስለዚህ እነዚህ ነገሮች ገደቦቼ ናቸው ብላችሁ ከመወሰናችሁ በፊት በሚገባ ጊዜ ወስዳችሁ ልታጤኗቸው ይገባል። ይሄን የምታደርጉበት ዋና ምክንያት የምታስቀምጧቸው የትኞቹም ገደቦች እናንተን ሊያገለግሉ እንጂ እናንተን ሊያስሯችሁ ሊገድቧችሁ የሚገባቸው ነገሮች አይደሉም ማለት ነው። ወይም ደግሞ ጭንቅም እንዲላችሁ ወይም ምቾት እንዲያሳጣችሁ የሚያደርጉ ነገሮች በፍጹም ሊሆኑ አይገባም።
ለራሳችሁ የሚቀመጡ ቀይ መስመሮችን ስታሰምሩ ልታውቋቸው ከሚገቡ ነገሮች ሌላው ሶስተኛው ነገር ያሰማራችኋቸውን ገደቦች ማክበራችሁን እርግጠኛ ልትሆኑ ይገባል። ራስን መለስ ብሎ መፈተሽና ትክክለኛው ትራክ ላይ መሆናችሁ ማረጋገጥ በጣም ተገቢ፣ በጣም አስፈላጊ ነገር ነው። ስለዚህ ሁልጊዜም ያሰማራችኋቸውን መስመሮች አለመተላለፋችሁን በየሆነ ጊዜው በሚገባ ቼክ ልታደርጉ፣ ልትፈትሹ፣ መለስ ብላችሁ ልትቃኙ፣ ቼክ ልታደርጉ ይገባል። አራተኛ የሚያስከትሉትን ኮንሲኩዌንስ እወቁ። እዚህ ጋር ገደቦች ሲከበሩ ከሚያስገኙት ጥቅም ያንን ከማወቅ በተጨማሪ ሲጣሱ ይዘው ሊመጡ የሚችሏቸው መዘዞችን በሚገባ ጠለቅ ብላችሁ ልትረዱ፣ በጣም በጥሩ መልኩ ልትገነዘቡ ይገባል። አራተኛው ይሄ ነው፣ የሚያስከትሏቸውን ኮንሲኩዌንሶች ማወቅ። አምስተኛው እምቢ ማለት ልመዱ። አይውላችሁ ማንም ሰው የማትፈልጉትንና ምቾት የማይሰጣችሁ ነገር እንድታደርጉ እንዲያስገድዳችሁ መፍቀድ የለባችሁ። ስለዚህ እንደነዚህ አይነት ጊዜያት ላይ እምቢ ማለት ድፍረት ሊኖራችሁ ይገባል። ስድስተኛው እንዴት መደራደር እንዳለባችሁ እወቁ። እዚህ ጋር ድርድር ስላችሁ ከራሳችሁ ከሰዎችም ጋር እንዴት መደራደር እንዳለባችሁ በሚገባ ልታውቁ ይገባል። የተሻለ ህይወት እንዲኖራችሁ ለራሳችሁ ልታደርጉ የሚገባቸው ነገሮች ምንድናቸው? ቅድሚያ ልትሰጡት የሚገባው የትኛው ነው? እነዚህና እነዚህን የመሳሰሉ ጥያቄዎች ራሳችሁን እየጠየቃችሁ የምትሰጧቸው ምላሾች ከራሳችሁ ጋር በጣም ጥልቅ ድርድር እንድታደርጉ የሚረዷችሁ ነገሮች ናቸው። ስለዚህ በተቻላችሁ መጠን ይሄ ስኪል ሊኖራችሁ ይገባል። ሰባተኛው ሌሎች እንዲያደርጉላችሁ የምትፈልጉትን ነገር አድርጉላቸው። ብዙ ጊዜ ታላቁ ህግ ምናምን ሲባል ሰምታችሁ ሊሆን ይችላል። ታላቁ ህግ የሚባለው ይሄ ነው። ሰዎች እናንተ ላይ እንዲያደርጉባቸው ማትፈልጉትን ማትፈቅዷቸውን ነገሮች በሙሉ ሰዎች ላይ አታድርጉ ማለት ነው። ለምሳሌ መከበር የምትፈልጉ ከሆነ ሌሎችን ማክበር ግድ ነው። ምክንያቱም ሰዎች ትሪት ባደረግናቸው መልኩ ነው መልሰው ትሪት የሚያደርጉን። ምናልባት አንዳንድ ሰዎች ካላቸው ፖዚሽን ካላቸው ገንዘብ አንጻር ሰዎች ያከበሯቸው ሊመስላችሁ ይችላል። ግን ደግሞ አሁን እዚህ ጋር መፈራትና መከበር ይለያያል። በጣም አሮጋንት በጣም አምባገነን የምንባል ሰዎች ሆነን ሰዎች ያከበሩን ሊመስለን ይችላል። ግን እውነታው እያከበሩን ሳይሆን ጊዜና ቀን እየጠበቁልን ነው፣ ግን ይፈሩናል። ፍርሃታቸውና አክብሮታቸው በጭራሽ ሊምታታብን አይገባም። እንዲያከብሩን የምንፈልግ ከሆነ ግን ልናከብራቸው ግድ ነው ሰዎችን። ሌላው ስምንተኛው ግልጽነት ሁሉን አውጥቶ መናገር ማለት አይደለም። በተለይ ደግሞ እድሜያችሁ በጣም ከፍ እያለ ሲሄድ ከሚገባችሁ ነገሮች አንዱ ነው። ለአፋችሁ የሆነ ለከት ማበጀት ወይም ደግሞ የሆነ ማጣሪያ ፊልተር ነገር መቅጠም ከብዙ ነገር እንደሚያድናችሁ የሚገባችሁ እድሜያችሁ እየገፋ ከፍ እያላችሁ ስትሄዱ ነው። የምትናገሯቸው ነገሮች ወይም ደግሞ የተናገራችኋቸው ነገሮች ሰዎች እንደፈለጉ እንዳይሸቅጡበት እንዳይጠቀሙበት ምናምን ለድብቅ ዓላማቸው እንዳያውሉ የምትፈልጉ ከሆነ የምትወሩት በጣም በጥቂቱና በጣም በጥንቃቄ ሊሆን ይገባል። 9ኛ ደስተኛ የሚያደርጓችሁ ነገሮች ለዩ። 10ኛ ደስተኛ የማያደርጓችሁ ነገሮች ለዩ። 11ኛ በአግባቡ ትሪት ከማያደርጓችሁ ሰዎች ራቁ። እዚህ ጋር ሊጠቀሙባችሁ የሚፈልጉ ሰዎች ሊኖሩ ይችላሉ። በማትፈልጉት መልኩ አድረስ ሊያደርጓችሁ የሚፈልጉ ሰዎች፣ እንደነዚህ አይነት ሰዎችን ከህይወታችሁ ቀስ ብላችሁ ልታስወግዱ ልታወጧቸው ይገባል። ምክንያቱም ህይወት በጣም አጭር ናት። ከእንደነዚህ አይነት ሰዎች ጋር ጊዜያችሁ የምታባክኑበት ምንም ምክንያት ሊኖራችሁ አይገባም።